ብዙ ነው የጸሎት ሰዓት አሁን እና አሁን ምንድነው ጥያቄው? አልበዛም ወይ? መንጫጫቱ ምንድነው ፍሬው? አይሰማም ወይ እግዚአብሔር? ስንት ቀን ነው የሚለመነው? ካህናቱ በርኩሰት ተበላሽተው ነበረ፣ መከተል እኮ አልቻልኩም ጌታ የሚል ሰው፣ እሱን እኮ መስማት እኮ አቃተን፣ አንቀን ርኩሰት እኮ እንዴት እንሁን ለሚል ሰው የሚታዘዝ ልብ፣ ለስላሳ ልብ ሰጣችኋለሁ። ዛሬ በተለይ አንድ ነገር እንድናስብ ልቡናችሁ ማነቃቃት እፈልጋለሁ። አሁን ጸሎት በየስፍራው በዝቷል። ሁላችሁ እንደምታውቁት ብዙ ሰው ይጸልያል። እንግዲህ እግዚአብሔር ነው የሚመዝነው የማን ጸሎት እውነተኛ እንደሆነ፣ የማን ጸሎት ደግሞ አስመሳይነት እንደሆነ የሚለካ እሱ ነው። ወደዚያ ውስጥ ልገባ አልፈልግም። በየቦታው ይጸለያል፣ በየእምነቱ ይጸለያል፣ በየጸሎት ቤቱ፣ በየመስጅዱ፣ በየቤተ ክርስቲያኑ፣ በየስፍራ ሁሉ ሰው ይጸልያል። በማህበር ይጸልያል፣ በግል ይጸልያል፣ ቤት ውስጥ ይጸልያል፣ አደባባይ ላይ ይጸልያል። ብዙ ነው የጸሎት ሰዓት አሁን እና አሁን ምንድነው ጥያቄው? አልበዛም ወይ? መንጫጫቱ ምንድነው ፍሬው? እያለቀሱ መኖር ምንድነው ዋጋው የሚል ጥያቄ አንዳንድ ሰው ልቡና ውስጥ ሊነሳ ይችላል ብዬ ጠረጥራለሁ። ምንድነው የሁሉ ጩኸት? አይሰማም ወይ እግዚአብሔር? ስንት ቀን ነው የሚለመነው የሚል ጥያቄ ይነሳ ይሆናል። የጩኸት ዋጋው ምንድነው? ለመሆኑ ሰሚስ አለ ወይ ከሚለው ጥያቄ ጀምሮ ማለት ነው ትልቅ ጥያቄ ነው። ጸሎት ፋይዳ አለው ወይ? ትካዜ በእግዚአብሔር ፊት ፋይዳ አለው ወይ? ስለሚታየው ስለሚሰማው ነገር ማዘን ዋጋ አለው ወይ? ይህንን ትንሽ አብረን እንድናስብ እፈልጋለሁ ዛሬ እና መጽሐፍ ቅዱስ በጣም በዚህ ጉዳይ ላይ ቁርጥ ያለ መልስ ነው የሚሰጠው ያለ። እንደምታውቁት በመጽሐፍ ቅዱስ ያሉ ቅዱሳን ይጸልዩ ነበረ። ጸሎትም ተበረታቷል በጣም በዚህ መጽሐፍ ውስጥ። በተለይ ትንቢተ ሕዝቅኤል ላይ ግን በጣም ልቤን በሚነካኝ መንገድ የተቀመጠ አንድ ታሪክ አለ። እሱን ላነብላችሁ እፈልጋለሁ። ይሄ ታሪክ ራእይ ነው። እውነት ለመናገር ሕዝቅኤል የሚመለከተው ራእይ ነው። በነገራችን ላይ ለዚህ ታሪክ መንደርደሪያ እንዲሆን ትንሽ ዳራውን ብናገር ጥሩ ይመስለኛል። ምንድነው የሆነው? እግዚአብሔር ይሄንን ሕዝቅኤልን ነቢዩን ሕዝቅኤልን የእስራኤልን ቤት ኃጢአት ያሳየው ነበረ። በተደጋጋሚ እያዞረ ያሳየው ነበር። በራእይ የሚመለከተው የኃጢአትን ብዛት ነው። ናና ሕዝቤ የሚሰሩትን ላሳይ ይለዋል። አንድ ቦታ በሰሜን በር ወሰደኝ ይላል። አንድ ቦታ አንድ ፉካ፣ አንድ ተራራ ውስጥ ያለ ፉካ፣ እሱን ነደለ። ስነድለው ውስጡ ሰዎችን አየሁ ይላል። ያሳየዋል እየዞረ። ምንድን ነው የሚያየው ስትሉ ርኩሰት። አንድ ቦታ ላይ ሰዎች በእግዚአብሔር መቅደስ ገብተው ጀርባቸውን ለመቅደሱ ሰጥተው ፊታቸው ወደ ምስራቅ ወደ ፀሐይ አዙረው ለፀሐይ ይሰግዱ ነበር ይላል። እግዚአብሔርን ትተው ፀሐይን አምላክ ብለው ይሰግዱ ነበረ። ካህናቱ በርኩሰት ተበላሽተው ነበረ። ሕዝበ እስራኤል ጠፍቶ ነበረ ብሎ ይላል። ይህንን ያመለክተዋል፣ ያሳየዋል፣ እየዞረ ያሳየዋል። ይህንን ራእይ ካየ በኋላ ሌላ ራእይ ያሳየዋል። እሱ ላይ ነው ትንሽ ዛሬ እንድንነጋገር የምፈልገው። ይሄ ራእይ በተለይ ምዕራፍ 9 ላይ ትንቢተ ሕዝቅኤል ላይ ያለ ስዕላዊ መግለጫ ነው። እንዲህ ይላል። ከቁጥር 1 እስከ 6 አነብላችኋለሁ። እርሱም እያንዳንዳቸው የሚያጠፋ መሳሪያን በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ በጆሮዬ ጮኸ። እነሆም እያንዳንዳቸው አጥፊውን መሳሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። በመካከላቸውም የበፍታ ልብስ የለበሰ የጸሐፊን ቀለም ቀንድ በወገቡ የያዘ አንድ ሰው ነበረ። እነሱም ገብተው በናሱ መሠዊያ አጠገብ ቆሙ ይላል። ራእዩ በጣም ስዕላዊ ነው። የሚገርም ነገር ነው። እግዚአብሔር ይህን ድምፅ ያሰማኛል፣ ከተማይቱን የሚቀስፉ ሰዎች ይቅረቡ የሚል ድምፅ ሰማሁ። የሚያጠፉ ሰዎች ይምጡ ሲል ሰማሁ። በኋላ ስመለከት 6 ሰዎች መሳሪያ ይዘው አጥፊ መሳሪያ ይዘው ቀረቡ። በጣም አስደንጋጭ ስዕል ይመስለኛል። ግን በ6ቱ ሰዎች መካከል ሌላ አንድ ሰው ደግሞ ነበረ። ይሄ ሰው በፍታ የሚባል የልብስ አይነት እሱን ለብሶ የጸሐፊ ቀለም ቀንድ ይዟል። በዚያ ዘመን እንግዲህ ከቀንድ እየተጠቀሰ ይጻፋል። እንደምታውቁት የጸሐፊ ቀለም ቀንድ በእጁ ይዞ ለመጻፍ ተሰናድቶ ቆሟል። 6ቱ ለማጥፋት ተሰናድተው ቆመዋል መሳሪያ ይዘው። ስዕሉ ይሄ ነው። ከዚያ እንዲህ ይላል።
የእስራኤልም አምላክ ክብር በበላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ ነበር። በፍታም የለበሰውን የጸሐፊውንም ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው። እኔም እየሰማሁ ለሌሎቹ እሱን ተከትላችሁ በከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁ አይራራ፣ አትዘኑም፣ ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቶቹንና ሴቶቹን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀምሩ ይላል። የሚያስገርም ስዕል ነው። እግዚአብሔር ለዚህ ለጸሐፊው የሚለው በአጭር ቃል እየዞርክ አልቃሾችን እየፈለግ የሚተክዙ ሰዎችን እየፈለግ ግንባራቸው ላይ ምልክት አድርግ ነው የሚለው። ምልክት ጻፍ ነው የሚለው። የሚያለቅስ ሰው፣ ስለ ኢየሩሳሌም ርኩሰት የሚያለቅስ ሰው፣ ስለ ሕዝብ ጥፋት የሚያለቅስ ሰው ስታይ ወዮ እግዚአብሔር ሆይ ኃጢአታችን ሊያጠፋን ነው ብሎ የሚተክዝ ሰው ስታይ፣ አልቃሻ ሰው ስታይ ምልክት ጻፍ በግንባሩ ላይ ብሎ ይለዋል። በኋላ እነዛን አጥፊ መሳሪያ የያዙትን 6ቱን ደግሞ እሱን ተከትላችሁ ሂዱና በግንባሩ ላይ ምልክት የሌለበትን ሰው ሁሉ ግደሉ፣ ማንንም አትማሩ፣ ሕፃን ቢሆን አዋቂ ቢሆን ሴት ቢሆን ወንድ ቢሆን ሽማግሌ ቢሆን አእሩግን አትማሯቸው፣ አጥፉ እና ስትጀምሩ ከመቅደሴ ጀምሩ ብሎ ይላቸው። አስደንጋጭ ንግግር ነው በጣም። እና ይህን ካነበብኩ በኋላ አንድ ቀን ወይ ጉድ ትካዜ እንዴት ትልቅ ነገር ነው አልኩኝ። ለቅሶን አከበርኩኝ ይህን አንብቤ። ለካ እግዚአብሔር በኃጢአት ምክንያት የሚተክዙ ሰዎችን፣ በሕዝብ ውስጥ ስላለ ኃጢአት ሰቀቀን ያለባቸውን ሰዎችን ያከብራቸዋል። የሰው እንባ ለካ መሬት አይወድቅም። እግዚአብሔር ሆይ ማረን ብሎ የሚጮህ ሰው እንባ መሬት አይወድቅም። በግንባራቸው ላይ ምልክት አድርግ። ስለ ኢየሩሳሌም ኃጢአት፣ ስለ ርኩሰቷ የሚተክዙ፣ እግዚአብሔርን ትተው ስለ ኮበለሉ ሰዎች የሚተክዙ፣ የእግዚአብሔርን ፍርድ እየተሳቀቁ ኧረ እባክህ ማር እያሉ ስለሚለምኑ ሰዎች ግንባራቸው ላይ ጻፍላቸው፣ ምልክት አድርግባቸው። በመቅሰፍት ጊዜ እንዲተርፉ ምልክት አድርግባቸው። ለካ ማልቀስ ያተርፋል ማለት እውነተኛ ለቅሶ እግዚአብሔር በሚያዝንበት ማዘን ያተርፋል። ዝም ብሎ ትካዜ ያተርፋል ማለት አይደለም። በእውነት ምንም በለቅሶ ውስጥ ምንም አይነት ትሩፋት የለም። በእውነት ሰው አሁን በር ዘግቶ ወይኔ ወይኔ ቢል፣ ፀጉር ቢነጭ፣ ዲፕሬስድ ቢሆን ሰው አንድ ቤት ውስጥ ዘግቶ እኔ ብሞት ይሻለኛል ቢል በዚህ ምንም ትሩፋት የለም። ይሄ በጣም የተነጣጠረ ለቅሶ ነው። ስለ ሕዝብ ኃጢአት፣ ስለ ከተማ መጥፋት፣ ስለ እግዚአብሔር ክብር መዋረድ፣ ስለ ተሳሳተ ትምህርት፣ በሕዝብ መካከል ገብቶ ስለሚበርዝ ክፉ አውሬ ስለ እሱ ማልቀስ። እግዚአብሔር ሆይ እባክህ እባክህ ሕዝብህን ማር ማለት፣ ሕዝብህን ልቡን ወደ አንተ መልስ ማለት የእግዚአብሔርን ልብ የሚነካ ለቅሶ ነው እንጂ ከንቱ ጫጫታ ወይም የኔ ጥቅም ተነካ ብሎ ዋይዋይታ ወይም ለራስ ማዘን ሰልፍ ፒቲ እንደሚሉት ነገር ማለት ነው። እሱን አይደለም ይሄ የሚያከብረው። ግን ይሄ በእግዚአብሔር ሐዘን የሚያዝን ሰው መድኃኒታችን እንደተናገረ የሚያዝኑ ብፁዓን ናቸው እኮ ይላል። ይሄ እኮ የሚያስገርም ንግግር ነው። የሚያዝኑ ብፁዓን ናቸው ብሎ ይላል። እንዴት ሐዘን ብፅዕና ይሆናል? በእግዚአብሔር ሐዘን የሚያዝኑ፣ የእግዚአብሔር ፈቃድ ሲጣል ሲጣስ ሲያዩ፣ ሕዝብ ግፍ ሲፈጸምበት ሲያዩ፣ ሰዎች በኃጢአት መንገድ እየሮጡ ሲያዩ፣ ለጥፋት ሲሰናዱ ሲያዩ፣ ልክ እንደ እግዚአብሔር የሚያዝኑ እነሱ ብፁዓን ናቸው፣ መጽናናትን ያገኛሉና ይላል። እና እነዚህ ሰዎች ላይ ምልክት ተደረገ፣ በአልቃሾች ላይ ምልክት ተደረገ። እና የጥፋቱ ሲጀምር እግዚአብሔር የተናገረውን ፈጸመ። እና በጣም አንድ ደግሞ የሚያስደነግጠውን ነገር ልናገር እና ወደ መጨረሻው እመጣለሁ። የሚያስደነግጠው ነገር ምንድን ነው ያላችሁ እንደሆነ ከመቅደሴ ጀምሩ ብሎ ይላቸዋል። እነዛ 6 ሰዎች ማጥፋቱን መቅጣቱን ከመቅደሴ ጀምሩ ብሎ ይላል።
እንዴ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ሰዓት ደርሷል ይላል መጽሐፍ ቅዱስ። አንዳንድ ጊዜ እኛ በእግዚአብሔር ስም ስለተጠራን ክርስቲያን ነኝ ብዬ ስላልኩኝ ወይም በአገልግሎት ላይ ቆይቻለሁ ስላልኩኝ ወይም የቤተ ክርስቲያን መሪነት አለኝ ስላልኩኝ፣ ዘማሪ ነኝ ስላልኩኝ፣ ሰባኪ ነኝ ስላልኩኝ ወይም ሌሎች ማዕረጎችን እየጠራሁኝ ከፍርድ እንደማመልጥ ካሰብኩኝ ስህተት ነው። ከእግዚአብሔር ቤት ተነስቶ ይጀምራል። ይህ አስገራሚ ነገር ነው እና ያስደነግጠኛል። በአንድ ወገን እግዚአብሔር ጻድቅ ስለሆነ ማታለል አንችልም። እሱን በአገልጋይነት ስም ሌላ ካባ ደርበን በሃይማኖት ስም ወይም እንዲህ ባለ ሌላ ስም ድኛለሁ አንድ ጊዜ እኔ ምንም አያረገኝም ጌታ በሚል አጓጉል ንግግር ማታለል አንችልም። በቃ አንችልም። እግዚአብሔር ጻድቅ ነው እና ከእግዚአብሔር ቤት ጀምር፣ ከመቅደሴ ጀምር እና ከሽማግሎቹ ጀመርኩ ይላል። የሚገርም ነገር እንግዲህ ያው ዛሬ ምንድነው ባጭሩ ለመነጋገር የምፈልገው አልቃሻነት ያተርፋል። በእውነት እንደው የጅል ስራ እንደሆነ እንዳንቆጥር ይሄ ጸሎት ቤት ዘግቶ ጌታ ሆይ እባክህ አትርፈን፣ እባክህ ቤተክርስቲያንን አድናት፣ ከረባባት ተኩላ አውጣት፣ እባክህ ከተበላሸ ትምህርት አድነን፣ እባክህ ከርኩሰት ከወደቀ ስነ ምግባር አውጣን፣ እባክህ ይህን የዚህን ሀገር ህዝብ አድን፣ የኢትዮጵያን ህዝብ አድን፣ እባክህ ወጣቱን አድን፣ ሽማግሌውን አድን ብሎ መለመን ያወጣል። በእውነት የሞኝ ስራ አይደለም። አንዳንዶች እንደ ሞኝ ስራ ይወስዱታል። ይልቁኖቹ ወጥተው ቢቆፍሩ ይሻላቸው ነበረ ሲያላዝኑ ከሚውሉ የሚል ሀሳብ ውስጥ ይገባሉ። አዝናለሁ እንደዚህ በማለታቸው። እግዚአብሔር ሰራተኛ አምላክ ነው፣ ሰውም እንዲሰራ ይሻል። ነገር ግን ይሄ ደግሞ በእግዚአብሔር ፈቃድ ለህዝብ መጸለይ ግን ትልቁ ስራ ነው። በእውነት ፍሬ ያለው ስራ ነው። በጣም ያለ እግዚአብሔር ምሕረት ምንም ልንሰራ አንችልም። የሰራነው ሁሉ ይባክናል፣ ያከማቸነው ሁሉ ይበተናል። እንግዲያው ወደ እርሱ መቅረብ ነው የሚያዋጣው። የሚገርማችሁ ይሄ ሕዝቅኤል ይሄንን ማስጠንቀቂያ ይሄንን ፍርድ ቃል ከሰማ በኋላ በዚህ አይደመድምም መጽሐፉን። በጣም የሚያስገርም ነገር ነው። ቀስ ብላችሁ መጽሐፉን ስታነቡት እንደ ሕዝቅኤልን እግዚአብሔር በሚያስገርም ሁኔታ ሲመለስ ታያላችሁ። በሚያስደንቅ ሁኔታ አይመለስም ወይ ብዬ ሳገላብጥ ነበር። አይመለስም ወይ እነዚህ አልቃሾች እንዳለቀሱ ይቀራሉ ወይ እያልኩኝ ስል ወደ ምዕራፍ 36 ላይ በጣም የሚያስገርም ነገር ይናገራል። እሱን ላንብብላችሁና ልጨርስ። ምዕራፍ 36 37 በጣም የምታውቁት ነገር ነው፣ ግን በተለይ 36 ከ22 ጀምሮ ላንብብ። እንዲህ ይላል፣ ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ወይ በመጣችሁባቸው በአሕዛብ መካከል ስላረከሳችሁት ስለ ቅዱስ ስሜ ነው እንጂ ስለ እናንተ ምሠራ አይደለሁም። በአሕዛብም ዘንድ የረከሰውን በመካከላቸው ያረከሳችሁትን ስሜን እቀድሰዋለሁ። በዓይናቸውም ዘንድ በተቀደስሁባችሁ ጊዜ እኔ እግዚአብሔር እንደሆኑ አሕዛብ ያውቃሉ ይላል ጌታ እግዚአብሔር። ከአሕዛብም መካከል አወጣችኋለሁ፣ ከየአገሩም ሁሉ እሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩ ውሃንም ረጭባችኋለሁ። እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ። አስገራሚ ነው። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ። ፍርዴንም ትጠብቃላችሁ፣ ታደርጉትም አላችሁ። አንድ በጣም የገረመኝን ልንገራችሁ። እዚህ ላይ እናንተ ስለሰራችሁት በጎ ስራ አይደለም፣ ስለ እናንተ ማስተዋል አይደለም፣ ግን በአሕዛብ መካከል ስላረከሳችሁት ስለተቀደሰው ስሜ ስል ይህን ለእናንተ አደርግላችኋለሁ። ከኃጢአታችሁ አነጻችኋለሁ፣ እረጭባችኋለሁ፣ በጥሩ ውሃ አጥባችኋለሁ፣ መልሼ ራሴ ያደርጋችኋለሁ የሚል ተስፋ ደግሞ ይናገራል ሕዝቅኤል። ይሄ ጸሎት ለካ ዋጋ አለው ወንድሞቼ፣ እናቶች። እግዚአብሔር ይመለሳል፣ ለሕዝቡ ይመለሳል። እግዚአብሔር አዲስ ልብ አዲስ መንፈስ እሰጣችኋለሁ። መከተል እኮ አልቻልኩም ጌታ የሚል ሰው እሱን እኮ መስማት እኮ አቃተን፣ አንቀን ርኩሰት እኮ እንዴት እንሁን ለሚል ሰው የሚታዘዝ ልብ፣ ለስላሳ ልብ እሰጣችኋለሁ።
መንፈሴን በውስጣችሁ አኖራለሁ የሚል ትልቅ ተስፋ እግዚአብሔር ይሰጣል። ስለዚህ በአጭር ቃል ነገሩን እንደምድመውና ዛሬ መጸለያችን፣ ማልቀሳችን፣ ንስሐ መግባታችን ከንቱ ነገር አይደለም። በእውነት ከንቱ የሚሆነው ምን እንደሆነ ልንገራችሁ። በኃጢአት ጊዜ፣ በርኩሰት ጊዜ ጭፈራ ነው ከንቱ። ዋይታ ሲገባ ጭፈራ፣ ፉከራ ከንቱ ነው። የእግዚአብሔር ፍርድ በተነሳች ጊዜ ልመና ነው የሚያዋጣው። ያተርፈናል፣ እኛንም ሕዝብንም አገርንም እናተርፋለን። እና እግዚአብሔር ወደዚህ ይጣራል ሁላችንንም። እግዚአብሔር አዲስ ነገር ለማድረግ ሁሌም የተሰናዳ አምላክ ነው። እኛ በጎ ባረግነው ልክ የሚያደርግ እየመሰላችሁ እንዳታስቡ። በፍጹም በሚዛን አይገባም። የኛ በጎ ስለ ቅዱሱ ስሜ ስል እግዚአብሔር ስሙን ያከብራል። አሁንም ያክብር። እግዚአብሔር እኛንም ይርዳል። የጌታ ስም የተባረከ ይሁን። እግዚአብሔር ይባርካችሁ።